ዩናይትድ እና ሮበን አሞሪም በድጋሚ እንግዲህ የቶፕ 4 እድልን አግኝተዋል። ትናንትና ቼልሲ በሊድስ ዩናይትድ ተሸንፏል። ሊቨርፑል እና ሰንደርላንድ አቻ መውጣት ችለዋል። በዚህ በኩል ደግሞ ብራይተን በአስቶን ቪላ ተሸንፏል። ስለዚህ ዩናይትድ ዌስት ሃም የሚያሸንፍ ከሆነ በአምስተኛ ደረጃ ላይ መቀመጥ ይችላል። ከቼልሲ በጎል ብቻ ነው የሚያንሰውና ሮበን አሞሪም ደግሞ በጋዜጣዊ መግለጫቸው ላይ እንግዲህ ሁለት ተጫዋቾች እንደተጎዱና ስማቸውን አልገለጹም ነበር። አሁን ግን እየወጡ ያሉ መረጃዎች እንግዲህ ሁለት ተጫዋቾች እንደታወቁና ዝርክዚና ብሩኖ ነው እየተባለ ነው። ስለ ጨዋታውና ስለተወሰኑ ነገሮች በዚህ ቪዲዮ ላይ እናንሳ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በድጋሚ እንግዲህ የአምስት ሰዓት ጨዋታ ተመልሷል። ይሄ ባለፈው የኤቨርተን ጨዋታ ማንረሳው ጨዋታ ነው። ከሁሉም ከፕሪሚየር ሊግ ቲሞች እንግዲህ መጨረሻ ላይ ያደረግነው ጨዋታና ምሽት 5 ሰዓት ያደረግነው ጨዋታ ነበረ። እሱን ጨዋታ ሁላችንም እንደምናስታውሰው ለዩናይትድ አሪፍ እድል ይዞ የመጣ ነበረ። ግን ደግሞ ዩናይትዶች ቶፕ 4 ላይ የመቀመጥ እድላቸውን አበላሽተው በኤቨርተን በ10 ተጫዋች እንደተሸነፉ ሁላችንም ማንረሳው ነገር ነው። በድጋሚ እንግዲህ ሌላ እድል ዩናይትድ አግኝቷል። አሁንም በመጨረሻ በኦልድ ትራፎርድ የሚያደርገው ጨዋታ ነው። ዌስት ሃም ጥሩ መሻሻል ላይ ያለ ቲም ነው። ራሱን ከወራጅ ቀጠና ለማውጣት እየሞከረ ያለ ቲም ነው። ዩናይትድ ደግሞ ጥሩ ጨዋታ ባይጫወትም ክሪስታል ፓላስን አሸንፎ መጥቷል። እንግዲህና የኤቨርተኑን ጨዋታ በኦልድ ትራፎርድ የነበረውን ነገር በኦልድ ትራፎርድ ይክሰናል ብዬ አስባለሁና ይሄ እድል በድጋሚ ተመልሶ ሊመጣበት የሚችልበት ቻንስ በጣም ጠባብ ነውና ዩናይትድ ይሄንን ጨዋታ ማሸነፍ በጣም ግዴታው ነው ብዬ አስባለሁና ዌስት ሃም በኦልድ ትራፎርድ ማሸነፍ ለዩናይትድ በጣም ቀላሉ ጨዋታ ሊመስል ይችላል። ግን የሮበን አሞሪም ቲም ተገማች እንዳልሆነ ደግሞ ሁላችንም እናውቃለን። የቅርጹ አይታወቅም። የክሪስታል ፓላሱን ጨዋታ ከረፍት በፊት ለተመለከተ ዩናይትድ ካምባክ ሰርቶ ያሸንፋል ለማለት በጣም ከባድ ነበረ። ግን ደግሞ እንደምንም ብለው ካምባክ ሰርተው ያንን ጨዋታ አሸንፈዋል። አሁን ደግሞ ምን አዲስ ነገር ሊያሳዩን ይችላሉ የሚለው ነገር በጣም ተጠባቂ ነው። ማቲያስ ኩኛ እንግዲህ ወደ ትሬኒንግ ተመልሶና ለጨዋታው ዝግጁ እንደሆነ ሮበን አሞሪም ተናግረዋል። እሱም እንግዲህ በኢንስታግራም ገጹ ላይ ትሬኒንግ የሚያደርጉትን ፎቶዎች እንግዲህ ወደ ተመልካች ወደ ህዝቡም አጋርቷልና ስለዚህ ማቲያስ ኩኛ የዌስት ሃም ጨዋታ ላይ እንደሚኖር ሁላችንም የምንጠብቀው ነው። ግን ደግሞ በዚህ በኩል ብሩኖ ፈርናንዴዝ እና ዝርክዚ ላይኖሩ እንደሚችሉ እየተነገረ ነው። ሮበን አሞሪም በጋዜጣ መግለጫቸው ሁለቱ ተጫዋቾች እርግጠኛ አይደለም ሊኖሩም ይችላሉ የሚል አስተያየት ነበረ ያዘለ ነገር የሰጡትና ሁለቱ ተጫዋቾች እነማን ናቸው ሲባል ነበረ። ሮበን አሞሪም መግለጽ አልፈለጉም። ግን ደግሞ አሁን ያወጡ መረጃዎች ዝርክዚና ብሩኖ ናቸው። የባለፈው ጎል አስቆጣሪና አሲስት አድራጊ ተጫዋች ማለትና አሁንም ያለ አጥቂ የመጫወት እድላችን ሰፊ ሊሆንበት የሚችልበት ቻንስ ነው። ግን ደግሞ ማቲያስ ኩኛ መመለሱን ተከትሎ ሮበን አሞሪም በማውንት በኩኛና በእምቦሞ ሲጫወቱ የነበረውን ጨዋታ የፎርስ ናይን ጨዋታ በድጋሚ ያሳዩናል ብዬ አስባለሁ። ሌላኛው እንግዲህ ሁላችንም ምናልባት ስንፈልገውና ስንናፍቅ የነበረው ነገር ሜኑና ካስሜሮ ለምን አይጣመሩም? ብሩኖ መጥፎ በነበረበት ታይም ሜኑ ስንል ነበርና ብሩኖ የምርም ማይሰለፍ ከሆነ ሜኑ አሁን ያለውን አጋጣሚ ይጠቀማል ብዬ አስባለሁ። ራሱን ማሳየት የሚችልበት ያ ቦታ ከብሩኖ ጋር ሊያፎካክረው የሚችልበትና ብሩኖን ከሱ በተሻለ እንቅስቃሴ ማድረግ ይችላል አይችልም የሚለውን ሜኑ በዌስት ሃም ጨዋታ ላይ ምናልባት እንደተባለው ብሩኖ ማይኖር ከሆነ ራሱን የሚያሳይበት ጨዋታ ነው ብዬ አስባለሁና ምናልባት ሮበን አሞሪም አይታወቅም የሮበን አሞሪም አሰላለፍና በኡጋርቴና በካስሜሮም ሊጫወቱ ይችላሉ። እኔ በሁለቱም መጫወታቸው ይሄን ያህል የሚያስከፋኝ ነገር አይደለም። ኡጋርቴና ካስሜሮም ከዚህ በፊት ስለተመለከትኳቸው መጥፎ የሚባል ፐርፎርማንስ ያሳያሉ ብዬ አላሰብም። ቢሞክሩት ብዬ ማሰበው ጨዋታ ስለሆነ በሁለቱም መጫወታቸውም አሪፍ ነገር ነው። በሜኑና በካስሜሮ መጫወትም ደግሞ ሌላኛው ጥሩ ነው ብዬ አስባለሁ። ከኡጋርቴ በተሻለ ሜኑ ወደ ጎል ሲሄድ ወደ ፊት ለፊት ሲሄድ በጣም አሪፍ ነው። ከኳስ ጋር ያለው መጫወት በጠባብ ሁኔታ ኳስ እንዴት አንሸራሽሮ መጫወት እንደሚችል እናውቃለንና ሜኑም ሆነ ኡጋርቴ ለየትኛውም ለካስሜሮ ተጣማሪ ማታ ማየት የምችልበት አጋጣሚ ከተፈጠረ ሁለቱንም ብናይ በጣም ነው ደስ የሚለኝ። ግን ደግሞ አሁንም እርግጥ አይደለም ሙሉ ለሙሉ ጨዋታውን ሚስ ያደርጋሉ እስካሁን የተባለበት ነገር የለም ይሄንን ቪዲዮ እስከምሰራበት ድረስና የአጥቂው ነገር የሚያሳስባቸው አይመስለኝም። ምናልባት ሊያሳስበን የሚችለው የመሃል ሜዳውና ጥምረት ነው። ከካስሜሮ ጋር የሚጣመረው ሰውዬ ነውና ካስሜሮም 90 ደቂቃ ሊያስጨርሰው ይችላል ወይስ አይችልም የሚለው ነገር ሌላኛው ተጠባቂ ነው። ምናልባት ከ70ኛው ደቂቃ በኋላ ሜኑና ኡጋርቴ የማየት እድላችን ሰፋ ሊል ይችላል። ካስሜሮን 90 ደቂቃ በድጋሚ ያስጨርሰዋል የሚል እምነትም የለኝም ነው። በዌስት ሃም ጨዋታ ላይ ብቻ አዲስ የመሃል ሜዳ ጥምረት የምናይበት አጋጣሚ አለና መፈጠሩ የማይቀር ነገር ነው። ስለዚህ እስቲ ብሩኖ የምርም ጨዋታው ሚስ የሚያደርገው ከሆነ ጨዋታው የሚያመልጠው ከሆነ አዲስ ነገር እንመለከታለን። አዲስ ነገር ያሳዩናል ብዬ ተስፋ አደርጋለሁ። ሁለቱም ተጫዋቾች ኡጋርቴም ሆነ ሜኑ በተለይ ሜኑ ራሱን ለማሳየት ትክክለኛ ታይም ነው ብዬ አስባለሁና
ጃንዋሪ እየደረሰም ስለሆነ የልቀቁኝ ጥያቄ ላለማቅረብ ራሱን ፕሩፍ ለማድረግ ግዴታ አለበትና ዩናይትድም እንደማይለቀው ግልጽ ነውና ራሱን ማሳየት የሚችልበት አጋጣሚ ነው። ዝርክዚ 2 የፕሪሚየር ሊግ ጨዋታ በቋሚነት እድል አግኝቶ ጀምሯል። አሁን በቋሚነት ሜኑ እድል አግኝቶ የሚጀምርበት አጋጣሚ መጣ ይመስለኛልና ይጠቀመዋል አይጠቀመውም የራሱ ውሳኔ ነው። ብሩኖም ይኖራል አይኖርም ጨዋታውን እንዲጀምር ሲል ሰዓታት ሲቀሩት ምናልባት ይፋ የሚደረግ ይሆናል። እሱን እስቲ በአጭር ቪዲዮ በሾርት ዩቲዩብ ቪዲዮ ማደርሳችሁ ነው የሚሆነው። ሌላው ትናንትና ስለተደረጉ ጨዋታዎች ስንመለከት እንግዲህ ሌላኛው ከዩናይትድ ጋር እኩል የነበረው ሊቨርፑል ነው። ሊቨርፑል እንግዲህ ከኛ ጋር በ21 ነጥብ በጎል በልጠኖ ነበረ ከኛ ዝቅ ብሎ የነበረው ትናንትና ከሰንደርላንድ ጋር ነጥብ ጥሏል። ሰንደርላንድ ደግሞ ከኛ ከፍ ብሎ ነበር የሚገኘው። ለዩናይትድ በጣም ጥሩ ውጤት የሚባል ነገር ነው። ሁለቱም ቲሞች ናቸው ነጥብ የጣሉለት። ከሱ የበላይ ያለ ከሱ ዝቅ ያለው ደግሞ ነጥብም ጥሎለታል። ስለዚህ የሰንደርላንዱ አቻ መውጣት ለዩናይትድ በጣም አሪፍ ውጤት ነው ብዬ አስባለሁ እና ለቶፕ ፎር የሚያደርጉት ጉዞ እነዚህ ከሱ በላይና እስከሱ ጋር በፖይንት እኩል የሆኑ ቲሞች እርስ በራስ መገናኘታቸው ለዩናይትድ በጣም ትልቅ አጋጣሚ ይመስለኛልና ከዚህ በኋላ ቪላን ማግኘታችን ስለማይቀር ቪላ ላይ የራሱን ውሳኔ ወስኖ ከቶፕ 3 መፎካከር የሚችልበት አጋጣሚ አለ። ቪላ እንግዲህ አሁን ላይ 27 ነጥብ ነው ያለው። ከኛ በ6 ነጥብ ነው ርቆ የሚገኘውና ዌስት ሃምን ካሸነፍን በ3 ይሆናል። ከዛ በኋላ ለአቻነት በጎል ለማጥበብ እንሞክራለን በሚለው ነው እንግዲህና ከዚህ በኋላ ያለን ጨዋታዎች ደግሞ ስንመለከት በጣም ቀላልም ስለሆነ ዩናይትድ ይከብደዋል ብዬ መናገር ይከብደኛል። ወልቭስ ኦልሬዲ ዝም ብሎ እየተሸነፈ ያለ ተምኖና ዩናይትድ ላይ ይሰግጣል። ከዌስት ሃም ጨዋታ በኋላ ዩናይትድ በወልቭስ ነጥብ ይጥላል ብዬ ማሰብ በጣም ይከብደኛልና ትልቁን ነጥብ ሉዝ ያደርጋል ብዬ አላስብም። ወልቭስን ማሸነፍ በዚህ ሰዓት ላይ በጣም በፕሪሚየር ሊጉ ቀላሉ ቲም እየሆነበት ያለ ቲም እና ይወርዳል ተብሎ ከሚገመቱ ቲሞች አንደኛው ነው። ምንም አይነት ዊን የለውም እስካሁን ድረስ። ስለዚህ አሁን የዛሬውን ጨዋታ የዌስት ሃሙን ጨዋታ ማሸነፍ የሚችል ከሆነ ዩናይትዶች በቀጣይም ጨዋታ ወደ ቶፕ 3 ወደ ቶፕ 4 እርግጠኛ ሆነው የሚቀመጡበት እድል አለ። ይህንን እድል ይጠቀሙበታል ብዬም አስባለሁ። የምሽት 5 ሰዓት ጨዋታ እየቀናን አይደለም። የባለፈው የኤቨርተኑን ጨዋታ የምንረሳው አይደለም እና እስቲ የዚህኛው ጨዋታ ይቀናናል ወይስ አይቀናንም አብረን የምንመለከተው ነው የሚሆነው። የነ አማድ እና የነ አምቦሞ ወደ አፍሪካ ዋንጫ የመጓዝ እድላቸው እንግዲህ አሁን ላይ ታይሙም እየደረሰ ነው። ዩናይትዶች እስከ በርንማውዝ ጨዋታ ድረስ ሁለቱን እንደሚያገኟቸውም ተስፋ አድርገዋል። ፊፋ እንግዲህ 7 ቀን ሲቀረው ጨዋታው የቱርናመንት ውድድር መሄድ ይችላሉ ብሏል። ስለዚህ የዩናይትድ ከወልቭሱ ጨዋታ በተጨማሪ እና አማድና እና ምቦሞን የበርንማውዝ ጨዋታ ላይ ያገኛል ተብሎ ይጠበቃል። ምናልባት ከዌስት ሃም እና ከወልቭሱ ጨዋታ በኋላ ሌላኛው ከበድ የሚለው ቲም በርንማውዝ ነው። ትንሽ ሊፈትነው የሚችለው ተብሎ የሚጠበቀው እሱ ነው። ሌላኛው ሴስኮ ነው። ሴስኮም እንግዲህ የበርንማውዝ ጨዋታ ላይ ይመለሳል የሚል አንዳንድ ዜናዎች እየወጣ ነው በዚህ ሰዓት ላይ የሚገኘውና ልክ እነ አማድ ሰይዱ ይመለሳል እንደተባለው ልክ ታይሚንጉን ጠብቆ የመጣ ይመስላል። በዚህ ሰዓት ላይ እሱ መመለሱ በጣም ትክክለኛ ውሳኔ ነው። በቀኝ በኩል ያለውን ሁሉም ነገር እያጣን ነው ማለት እንችላለን። አማድና ምቦሞ ያላቸውን ጥምረት ኦልሬዲ አጥተናል። የማጥቃት ሂደታችንን ጎል የማስቆጠር ሂደታችንን በተወሰነ መጠን ይቀንቷል ብዬ አስባለሁና ምናልባት የብሩኖን ቦታ መቀየር ያለባቸው ይመስለኛል። ሮበን አሞሪም በ10 ቁጥር ቦታ ከኩኛ ጋር ማጣመር ያለባቸው ይመስለኛልና ሁለቱን አንድ ላይ የምናይበት አጋጣሚ ሊፈጠር ይችላል። ዛሬ ግን ሚኑ ፐርፎርም የሚያደርግበት እድል ለሱም ትልቅ አጋጣሚ ይፈጥርለታል ብዬ አስባለሁ። በብሩኖ ቦታ በ8 ቁጥሩ ከካስሜሮ ጋር ጣምሮ የሚጫወትበትን አጋጣሚ አሪፍ እንቅስቃሴ የሚያደርግ ከሆነ ሮበን አሞሪም ብራያን ምቤሞ ወደ አፍሪካ ዋንጫው ሲያመራ ብሩኖን ወደ ብራያን ምቤሞ ቦታ ወይ ደግሞ ኩኛና ብሩኖን ቦታ ወደ ቀኝና ወደ ግራ አድርገው 10 ቁጥር ቦታ ላይ ማጫወት ይችላሉ። ብሩኖ እዛ ቦታ ላይ ሲሆን ጎል አሲስት ቻንስ ክሬት የማድረግ እድሉ ሰፊ ስለሆነ ለዩናይትድ ከምቦሞ ባልተናነሰ አገልግሎት የሚሰጥ ተጫዋች ነው ብለን መናገር የምንችልበት አጋጣሚ አለና የዛሬው የሜኑ ፐርፎርማንስ ለዩናይትድ ለአፍሪካ ዋንጫው እንቅፋት እንግዲህ አሪፍ ነገር ሊፈጥር ይችላል ብዬ አስባለሁና እነዚህ ተጫዋቾች ምን ያህል ይጓዛሉ፣ ምን ያህል ሀገራቸው ለዋንጫ ወይስ ደግሞ ከምድቧ ሳታልፍ ትቀራለች የሚለው ነገር ተገማች አይደለም። ሁለቱም አሪፍ ሀገራት ናቸው። ካሜሮንም ኮትዲቯርም አሪፍ ናቸው። ሞሮኮም ማዝራዊ የምናውቀው ናቸውና ሁለቱም አሪፍ ሀገራት ስለሆነ የተወሰነ ርቀት ይሄዳሉ ተብሎ የሚገመቱ ናቸው። ስለዚህ ዩናይትዶች ረጅም ታይምም እነዚህን ተጫዋቾች ላያገኛቸው የሚችልባቸው አጋጣሚዎች አሉ። ካሜሮን እንግዲህ ሁላችንም እንደሰማ ነው። ይሄ ደግሞ ካልሰማችሁ ኦናናን ከብሔራዊ ቡድን ውጪ አድርገዋለች፣ አልጠራችሁም ማለት ነው። የአፍሪካ ዋንጫ ለካሜሮን አይጫወትም። ብዙ የዩናይትድ ደጋፊዎች ተስፋ ያደረጉበት ኦናና ነው የካሜሮን በረኛ። ብራያን ምቤሞ በጊዜ ተሸንፎ ወደ ክለባችን ይመለሳል የሚል አንዳንድ ቀሎችን
ሰምታችኋል ብዬ የማስባለውና ያቀልዳ አልተሳካም። ካሜሮን እንግዲህ ባለፈው ኦናና በሰራው ስህተት ከዓለም ዋንጫው ውጪ መሆኑ ይታወቃል። በ90 ምናምን ደቂቃ ላይ የማይሆን ስህተት ሰርቶ ነበር ከዓለም ዋንጫው ውጪ ያደረጋቸውና ያንን ነገር ለመበቀልም ይመስላል ከስኳዱ ውጪ ከብሔራዊ ቡድን ውጪ አድርገውታል። ከዚህ በፊትም ሁላችንም እንደምናውቀው እንግዲህ በተመሳሳይ ሁኔታ የአፍሪካ ዋንጫ ጨዋታ ላይ ኦናና እንደዚሁ ለዩናይትድ ጨዋታ ሲያደርግ አርፍዶ ነበር የሄደውና ኦልሞስት በተወሰነ በቀናት ያክል ጨዋታውን ለማድረግ ነበር የወሰነው። ግን ደግሞ ቤንች ነበር ያደርጉት። ከቤንችም ተነስቶ ጥሩ እንቅስቃሴም አላደረግም። ከዛ ከምድብም ሳታልፍ ወደቀች። ኦናና ለሀገሩ ብዙም ግድ አልሰጠው ነበር። ወዲያው ነበር ወደ ዩናይትድ የተመለሰው ቦታውን ላለመነጠቅ ሲል እንግዲህ እና ካሜሮኖች ለነሱ ቫልዩ እንደሌላቸው የገባቸው ይመስላል ኦናና ከሚያሳዩ አንጻርና እሱን ከስኳድ ውጭ አድርገውታል። እነ ብራይን ምቤሞ ምን ሊያሳዩን ይችላሉ፣ ምን ያህል ርቀት ይጓዛሉ የሚለው ነገር ለሀገራቸው ጥሩ ሊሆን ይችላል። ለዩናይትድ ግን በጣም የሚጎዳ ነገር ነው። ለምን በመሀል ይሄ ነገር ሊደረግ እንደሚችል እየገባኝ አይደለም። የአፍሪካ ዋንጫ ምናልባት ክረምት ላይ ብዙ ጊዜ የለመድናቸው ናቸው። አሁን ደግሞ በመሀል መሆኑ ትንሽ አንዳንድ ቡድኖችን ያቀዘቅዛል። ዩናይትድን በደንብ የሚያቀዘቅዝበት አጋጣሚ ይፈጠራልና ሌሎች እንኳን ብዙም አይጨነቁም። አሁን ሊቨርፑልን ስንመለከት ሞሳላ ነው፣ ሳላም ብዙም አይደለም። አሁን ተከታታይ የፕሪሚየር ሊግ ጨዋታ ላይ ቤንች እየሆነ እየመጣ ነውና አርነ ስሎት ካለ እሱ መጫወትን እየለመዱ የሚገኛሉ። ዩናይትድ ግን ካለ ብራይን ምቤሞ ካለ አማድ መጫወት ሊከብደው ይችላል። እሱን ግን ምናየውና ምን ያሳዩናል ሮበን አሞሪም የሚለውን ነገር የምንመለከተው ነው የሚሆነው። የዛሬው ጨዋታ ምን ያህል ወሳኝ ጨዋታ እንደሆነ እንግዲህ ነጥቡ የሚያስታውቅ ነው። ዩናይትድ ይህንን ጨዋታ በሰፊ ውጤት ማሸነፍ ከቻለ በጣም አሪፍ ነገር ነው። ወደ ቶፕ 5 ተመልሰን እንግዲህ ከቼልሲ ጋር በጎል ልዩነት ብቻ እንግዲህ ቁጭ ምን እንደበት አጋጣሚ ይፈጠራል ብዬ አስባለሁ። መልካም ጨዋታ ከወዲሁ እመኝላችኋለሁ። ጨዋታው ስለስተ ያልካል ኮሜንት ላይ አሳውቁኝ። አዳዲስ ነገሮች ካሉ በሌላ ቪዲዮ እመጣላችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ።